እኛ አንድነት ሲኖርን ለፍቅር ስንሰብክ እና ለፍቅር ስንሰብክና እኛም አንድነት ስንኖርን ነው እነሱን መታረቅ የሚችሉት ማለት ነው። ይታረቁልን ብለን እኛም መጨው ያለብን እንጂ አንዱ በእልህ በጸብ እኮ ጥሩ ነገር አይፈጠርም። በጸብ መሀል ጥሩ ነገር ማውራት እኮ አይቻልም። ስለዚህ ስትፋቀር ደግሞ መጣላት ግድ ነው። ማትጣላ ከሆንክ አትፋቀርም ማለት ነው። ምክንያቱ አንዱ ለአንዱ እየታገሰ ነው የሚኖረው ማለት ነው እንጂ ናጽነት የለም ማለት ነው። በፍቅር መሀል ጸብ ከሌለ ናጽነት የለም ማለት ነው። ስለዚህ እነዚህ ልጆች ስንት ጊዜ ተጣልተዋል ከዚህ በፊት ማለት ነው። ስለዚህ ግን ታርቀዋል። መጨረሻ ላይ ግን ማን ነው መሀል የሚቀረው መሰላችሁ? እኛ ነው መሀል የምንቀረው። ለእነሱም ጥሩ አይደለም ማለት ነው። ስለዚህ መከፋፈል ለኛ ጥሩ አይደለም። እነሱም ብሩክ የሚያደርገው መጀመሪያ ያደረገው ነገር ጥሩ አይደለም። ሃይምን ያደረገችው ነገር ጥሩ አይደለም። ሁለቱም እልህ ላይ ተያይዘው እንጂ ስለማይዋደዱ ከልባቸው ስለተወጣጡ አይደለም። ገብታችኋል ያልኩት? በእልህ ናቸው። አዎ እሺ፣ ይቅርታ እሺ። በእልህ ምክንያት ነው እነዚህ ልጆች የተራራቁት እንጂ ውስጣቸው ጥል የለም። ምንም ጥል የለን ማለት እኛ እንደምናስቡ አይደለም ማለት ነው። አንዳንድ ሰዎች ደግሞ አሉት ስለ ስጦታ ምናምን የሚያሳስበን ሰዎች አለን ማለት ነው። ጥሩ አይደለም ስለ ስጦታ የሚያሳስበን። ዋናው ነገር ምንድነው? ፍቅር ነው። ፍቅር ከሌለ ገንዘብ፣ ወርቅ፣ ስጦታ ምናምን ሁሉም ይገዛል፣ ይጠፋል፣ ይመጣል። ዋናው ነገር ፍቅር። ፍቅራቸው ሲጠፋ ነው እኛ የምንጎዳው እንጂ ስጦታቸው ሲጠፋ ስጦታቸው ሲመለስ ነው የሚሆነው። ስለዚህ ማለት ነው ትላንት ምን ብላ ነበር ፍፄ አያታችኋል ከሆነ ለአንድ ሰው ክፉ ነው እንደዛ ሆነ እንደዛ ለምን ታደርጋለህ? ለምንድን ነው እንደዛ አንተ እንደዛ ነህ ካልከው ያን ማንነት ያልነበረው ማንነት ነው የሚላበሰው ማለት ነው። እሱ ነው የሚይዘው። ስለዚህ የብሩኬ ወገን ሳንሆን የሃይምን ወገን ሳንሆን እኛ ለፍቅር ብንሰብክ አንድነት ውስጥ እኛ መሀልም አንድነት ቢኖር ጥሩ ነበር። ምክንያቱ ይታረቁልን ብለን ወይም ደግሞ እነሱ የሚታረቁለት ሌላ ሀሳብ አምጥተን እኛ እኮ እንበዛለን ከነሱ ማለት ነው። እነሱ እኮ ለአንድ ናቸው የተባሉ ነው የሚሰሙት እንጂ ምንም ማድረግ አልችልም። እኛ ግን ማለት እንደዛ ተሰብስበን ምንም ማድረግ ይቻላል። ምን ብንላቸው ነው? ምን ብንመክራቸው ነው እንደዛ አንድነታቸው የሚመጣ ፍቅራቸው የሚመለስ ብንል እንጂ አንድ ወገን ሆነን ወይም ደግሞ ስለ ስጦታ እያሳስበን ስለ ምንም ነገር እያሳስበን ምንም ነገር እኔ ማን እንዳለ እንደዛ አላውቅም። ግን የሆነ ሰው ማለት ነው የሆነ ነገር ሲሰማው ነው እንደዛ የሚሆነው ማለት ነው። ብሩኬን ስለተሰማው ነው ዛሬ እንደዛ የሆነው ማለት ነው። ሃይምን ትላንት እንደዛ ያደረገችው ስለተሰማ እኛ ብንላቸው ነገር ነው ከአፋችን የሚወጣ ነገር ነው ማለት ነው እንጂ እነሱ እልህ ተያይዞ እንጂ ውስጣቸው ጥል የለም። ከውስጣቸው አልተወጣጡም። በቃ ገና ፍቅራቸው አለ ማለት ነው። ስለዚህ ማይዋደድ ሰው እንደዛ አይደለም። ውስጡ ፍቅር የሌለው ሰው እንደዛ አይደለም። ይቅርታ አስረዘምኩት። አማርኛ ደግሞ ላይገባችሁ ይችላል። ይቅርታ። አሁን ቦታ ልተዋላችሁ። እሺ ሰሙ በጣም እናመሰግናለን። ክበሪልን። ጥሩ መልዕክት ነው ያስተላለፋችሁ። እናመሰግናለን። ከታች ልክ እንደሰሙ አዲስ የሆናችሁ ልክ እንደሰሙ አንዱን እኛ አንድ የሚያደርገን የምታወሩ ማውራት የምትፈልጉ ወይም ደግሞ ጥያቄ ካላችሁ ለመልስ አለን። ለመግባት የምትፈልጉ ግቡ፣ ችግር የለውም። ኑ እና ተጫወቱ። መግባት የምትፈልጉ ካላችሁ አንድ ቁጥር ጻፉ። ዛራ ማስረዳት ዛህራ የለችም። መግባት የምትፈልጉ ካላችሁ ወይ ጨረሳችሁ? እህታችን ስታወራ እየሰማት ነበር። ዜድ ጀግና ናት እና ዛህርዬ ወይ አሁን የመጣችው ልጅ ማለት ነው። ያው እኛ ዩቱበር ነን። ዩቱብ ላይ እንደምትወጡ ደግሞ እያወቃችሁ እሺ። ዩቱበር ነን። አዲስ ላይ ብለሻል። እናመሰግናለን። ዩቱበር ዞሮ ማለት ነው። አዎ ምን አለ መሰለሽ እኛ እዚህ ጋር ማለት ነው ከመጀመሪያ ጀምሮ እያወራን ያለነው መልካም ነገር ነው።
ጥሩ ነገር ነው የምናወራው። እኛ ጥሩ ነገር አውርተን ዩቱበሮች ደግሞ የእኛን ድምፅ ፖስተው እነሱ ከተጠቀሙ እኛ እንድተጠቀም ነው የሚቆጠረው። እነሱ የሚጠቀሙ ከእኛም አፍ ከእኛም አንደበት ጥሩ ነገር ነው የሚወጣው። እኛም እዛ ጋር ማስተካከል ያለብን እናስተካክላል። እነሱም በእኛ ንግግር የሚማሩ ከሆነ የሚለወጡ ከሆነ በጣም ደስ ይለናል በበኩሌ። እና ማውራት አሁን ስለምንድን ነው የምናወራው? ይኸውልሽ ዛራ ዜድዬ ሀሳቡን እንትና ዘግታለች። አሁን ሳሙ ዘግታለች። የድንግል ማርያም ልጅ ይኸውልሽ ልጅን አውቃታለሁ እና ሀሳቡን የዘጋችው ሀሳቡን እኔ ነበረኝ ግን አልቻልኩም። አንቺ እያለች ግን ያወራኝ ነበር። ሀይሚ እስከምትመጣ ድረስ እኛ የምናወራ የፈለግነውን አወርታለች። ምን አለ መሰለሽ ለእንትና ለቲጂ ለሀይሚ ሸር አድርጌላቸዋለሁ። ሁሉም ይምጡና ከታች ዩቱበሮቹ እኛን መቅዳት የሚፈልጉ ሆነ ኦቢስም አለች፣ እኔም አለው፣ ሀይሚም ትምጣ፣ ቲጂም ትምጣና ሁላችንም የራሳችን የዛሬውን ሀሳብ እናስረዳለን። ከታችሁ ናችሁ ደግሞ ዩቱበሮቹ ደግሞ የእኛን ድምፅ ቀርታችሁ ጥሩ ነገር የሚለውን አስገብታችሁ መጥፎ የሚለውን ቆርጣችሁ እንትን ትሉናላችሁ። አይመስላችሁም? ትንሽ ጠብቁ እስከሚመጡ ድረስ እና እናብራራለን ብዬ አስባለሁ። የእኔ አስተሳሰብ ነው። የእናንተም ካለ ተናገሩ። ኦቢስ ተናገሪ። እስከዛ ማለት ነው ጥያቄ የሆነባችሁ ልጆች እናስገባ። የድንግል ማርያም ሌላም ደግሞ ማናት አለምዬ እየሳብኩሽ ነበር። ቁራን ያለች ልጅ ማለት ነው። እየሳብኩሽ ነበር እና ነው ግቡ። ሁላችሁም እንዳትረበሹ፣ ምንም ነገር የለም። እነሱ በቀላሉ አይደለም ተገናኙት፣ በቀላሉ አይደለም እነሱ እንደዚህ የሚያደርጉት። ዛሬ ቪዲዮ ማስረዳት አይጠበቅም። ኦብስዬ ግን ደግሞ አንዳንድ ነገር አንዳንድ ቦታ አለኛ የምናወራው በኋላ የምንመካከራቸው ቦታ አሉን። እነሱን ደግሞ ይምጡና እንመካከራቸዋለን። የእኛ ልጆች ይሰብሰቡና ግን ደግሞ ጥያቄ የሆነባችሁ ካላችሁ ኑ ግቡ፣ ተጫወቱ፣ ፋበሉ። ዱኒያፋ ሙቤ ማለት ነው። ዱኒያፋ ብሏል ባረካችን። የእኛ ልጆችን ጡና ጥያቄ የሆነማ አለና አንዳንድ ቦታ ዩቱበሯ ከኛ በላይ ያለችው ናት። ዜድዬ ከአንቺ በላይ ያለችው ናት። ሳሚ አይደለችም። እሷ አዲስ ናት፣ ኤክተራዊ ናት፣ አዲስ ናት። እና ለዛ ነው ዩቱበር ነን እኛ ያልኳት። ለዛ እኮ ነው ዛህራዬ ትቀጃለሽ። አዲስ ነኝ ለዛ ምን ሆነካል? ምን አለ መሰለኝ ኦቢስዬ ድምጻችን እኮ እዛ ሲሰማ እንዴት አባቱን ደስ እንደሚል እውነት ነው። ፌመስ ሆነናል ወይ ጅጅዬ? እንዴት ዋልሽ? ኧረ በጣም አዲስ የገባሽው አስመሳይ ያሉኝ እኮ በእውነት እንደታኩት ማሪም በቃ አዎ በያቸው። አንቺም አዎ በያቸው። እንደነ ቦሮኬ አዎ ብለሽ መልሻቸው። ዛህራዬ የባለፈው መልክትሽ ማለት ነው። የባለፈው መልክትሽ እኔ ብዙ ቦታ አይቼዋለሁ። ደግሞ ደርሶታል። በጣም አደንቅሻለሁ በሀሳብሽ ማለት ነው። ይደርሳል እውነት በጣም ጊዜ ያለው አንዳንድ አድርጋችሁ አምጥቶ ያልኩት ምስራቆ መጀመሪያ ላይ ስላጠራው ግልብጦሽ አድርጎ ምን አደረገ መሰላችሁ? ሃይሜን እንትሮ አሰርቶ ለየብቻ እየመከረ ነበር። እንትና ምን ተናግራለች እኮ ከኔ ተቀጥሎ ነው ያወራች፣ ግን አሚና ማለት ነው። ግን ደግሞ እኔ ያወራሁት ደርሶልኛል። ደስተኛ ኦብስዬ ሁሉም ስሚ። ባለፈው ቁም ነገር ባለፈው ራሱ እናንተ አሁን ይህን ተናገራችሁ ደረሰ። ባለፈው እኛ ራሱ ቡሩክን ወጥተህ ካልተናገርክ ብለን ኦል እንዳል እስከ መኪናው ድረስ አልቀረንም ስንለፈልፍ ሳር። የእውነት ነው የምላችሁ እኛን ማለት እኛ የሚታየንን የመሰለንን ያወራ ነው። እነሱ እዛ እያወሩት እየተገበሩን ነው። ከተሳሳቱ ዛሬ ራሱ ስናገሩ ነበረ። እነሱ የሚያደርጉት ነገር ነው እኛ የምናደርገው ስሉ ነበር። እናንተ እና በትክክል ምርጥ አድያ ሰጥቻቸዋለሁ። እኔ ምርጥ አድያ ገባሽ? ኦብስ የምን እንደተባለ ታውቂያለሽ? የቲክቶኮቹ መሪ ተብለናል። ቁም ነገር
ከዛ ከዚህ ወስዶ ፖስት ያደርጉና ከዛ እነሱ ሜሽን ይደረጋሉ። ብዙ ልጆች ናቸው ደግሞ ሜሽን የሚያደርጉት። ይኸው ሳይሆን ሀይሚን ይዞ ሲመጣ ማለት ነው። ሀይሚን ይዞ ሲመጣ ወይኔ በላቸው አልኩት። በቃ ወይኔ በላቸው። እኔ እነሱ ላይ መናገር አልፈልግም አላልኩም። እኔ ብሩኬ ጋር የማፈልገው ሁለቱንም አንዳንድ አርጌት አምጣልኝ። ነገ ደግሞ ፍፄን አለቀውም። ብሩኬን ይዞ ካልመጣ ፍፄን አለቀውም ነገ እና እንደዚህ ነው። ነገማ ብሩካችን እኔ እንጃ እስኪ እናወራል በኋላ ነገ ወይ እናወራለን። ዛራዬ ወይ ቅመማ ልጅቷ ነገ ስጦታ አይደለም፣ ነገ ስጦታ ነው ቡራችን የሚሰጠው። ለምን መሰለሽ? መንደርደሪያ ሀሳብ ተናግሯል እኮ ቢስዬ። የሀበሻ ቀሚስ ይሰጣል። ለምን ለመቼ? ለልደታችን ራሱ ሰርፕራይዝ ላርገት የሀይሜ ልደት ራሱ ሰርፕራይዝ ላርጋት ነው የጠበቁት ያለው። እግዚአብሔር ያውቃል። በእነዚህ ራሱ ነው የሚያደርጋት ሰርፕራይዝ። እባክሽ እየነገረን ነው። እኔ ግን ያወቁትን በቃ በደንብ አድርጌ አውርቼ መቀዳት እፈልጋለሁ። እንትና ማይላቭ ካሜራማናችን ተዘጋጅ እና ሀይሚ ይምጡ። ሚውት ላድርግ እስከሚመጡ። ዛሬ እኮ መወራ ነገር የለም። አረ በእናትሽ አለ ትጅያ አለ። ለምን መሰለሽ? ደስ የሚል የሆነ በደስታ የምተረትሪያቸው ነገሮች አሉ። እነሱ ያላብራሩት እኛ የምናብራራቸው አሉ። እኔ አሁን በግሌ እሱ ብሩኬ እና ሀይሚ ያብራሩት መሀል ላይ የምጨምረው ነገር አለ ማስተካከለው። እሱንም ደግሞ እያመጡት ነው። መጥቷልም ተናገሩ ዛሬ ሁለቱም ላይ እና አገናኘኝ አለች እኮ ዛሬ እህታችን አገናኘኝ። ስለዚህ ነገ የሀበሻ ቀሚስ ነው ወይንም እስኪ ሚውት ላድርግ ተጫወቱ። እሺ መጣሁ። ቢታረቁልኝ ምን ነበር? በስመ አብ ማስተጣሉ ነው። ኧረ ቃላችሁ ዛህራ ምን ነው ዛሬ ማቻለሽ? ዛህራ እንዴት አስቻለ? እንጂ ሰላምሽልኝ ዛሬ ወይ ዛህራ ቁንሶታለች በኋላ ዛሬ ህታ አግኝተሻል። አይ ትርጉም ማነው? እኔ ጸጥ አለች አለኝ። ማነው? የወታደሯ ልጅ አንቺ በቀኛ ባክሽ የምንናገረው ስማርት በትርጉም እንዳታስወጪ። ዛሬማ እንዲሁም መድረክ ሄጄን የሚቀመጠው አስችሎሽ ነው አስችሎሽ ነው ወይዬ ይኸውላችሁ ሂዱና ማለት ነው። አንዳችሁ አይሻን ጥሩ፣ አንዳችሁ ሌላን ጥሩ፣ አንዳችሁን ሀይሚን አፋልጉ። ሀይሚ እኔ በውስጥ ዝብላታለሁ፣ ችግር የለውም። ሸር እያደረኩላት ነው። ልጆቻችን ጥሩ ያሉበት ቦታ አሁን እነሱን በዚህ ሰዓት የሚያትከፍትም ብሎ ነው የሄዱ ማለት ነው። አይሻን እጠራታለሁ፣ አይሻን እጠራታለሁ። ግን እንግዳ መጥቶ ነበር። አይሻን ጥሩ ሸር እያደረኩላት ነው። ሸር እያደረኩላቸው ነው። ሸር እያደረኩ ነው። እና ዛሬዬ በጣም ደስ ብሎኛል። እኔ ምን እንዲያለ ታውቂያለሽ? ደግሞ ሲጠራው ሀይሚ ዜድ በእናትህ በአላህ ኧረ ዝም በይ፣ በአላህ ዝም በይ። ዛሬ ቆይ አሚናንና ሀዩ በደንብ ልርቀጡ። ቆይ በእንትን ነበረ በዘና ነው ዛሬ የማወቅጣችሁ። ምንድን ነው ኦብሲ ከመጀመሪያው እስከ መጨረሻው ከሀይሚ ቪዲዮ እስከ እሱ ቪዲዮ አሞኛል። እኔ ልሞት ነው። ዲገሚ ምናሽ አሞኛል እያለች ነው።
የቱ ጋር ነው ያመመሽ? ምን ማን ጋር ነው? የቱ ጋር ነው ያመመሽ? መርፌ ልስጥሽ፣ ማስታገሻ ልስጥሽ። ሀይሚ እስከምትመጣ ድረስ ማነው የታመመው? በጌታ ይኸው ቲጂ ሁለቱንም አልወደድኩት። አልወደድኩትም። ቤቱ እንዳይገለብጥ ስላላየሁ ስለሆንኩ ቤቱ እንዳይገለብጥ እያየሽ አስተካክል። እያየሁት ነው። በሌላ ማለት አዜማ ስላለ ቤት ስራ ላይ ነኝ። ስራ ላይ እንዳይጮህ ኮፕሊንግ እያረኳችሁ ነው። እየሰራሁለት ኮፕሊንግ እያረኩ ነው። የኔ እናት ጎበዝ። ያው የሁላችሁም ቤት ነው፣ እንዳይዘጋባችሁ አድርጉ። ሁላችሁ የኔ በዚህ ደርሻል መስደሻል። ሰላም ለእናንተ ሁላችሁ። ግን አሁን ምንም አልረጋጋም። እግዚአብሔር ይመስገን። ቲጂ እንዴት ነሽ? እንዴት ዋሽ? መርፌ ነው የፈለግሽው? መርፌ ከፈለግሽ ኦፍስ ትስጥጃለች። እሺ ሚሚዬ ደህና ነሽ? ቲጂ ወይኔ ቲጂ እንዴት ነሽ? ጠፋሽ እኮ። በሰላም ነው? ጠፍታሽ። ደህና ነሽ? ራሴ አለች። ድምፅሽ ምንድን ነው? ቲጂ ምን ሆነሽ ነው ድምፅሽ? በስመ አብ ስራ ላይ ናት ነው። ሀይሚ ሼር አላደረግሽላትም? አድርጌያለሁ። ለሁለቱም አንድ ላይ ነበረ ያደረኩት። ነይ ግቢ አንቺ። መጣች አይሻ መጣች። የኔ እናት አይሽዬ አለይኩም ወራህመቱላሂ ወበረካቱ። ሰላም ተስለሻል እንዴ? ሰላም እንዴት ነሽ የኔ እናት? ሰላም ነው። ባይኔ በብረቱ አይ ታጥቦ ጭቃ ሁን ያለው ሚሚ የሚያስቅ ነገር ልንገራችሁ። ፈታ በሉ ስሙ። የሚያስቅ ነገር አንድ ልንገራችሁ። እኔ መቼም ሰው ተናግሮ አናጋሪ ነው። ከዛ መጀመሪያ ሳለቅስ ቆየሁና ሆነ ቤት ገብቼ ከዛ ምን ቢባል ጥሩ ነው? መጀመሪያ አስለቀሰኝና ነገሩ አለቀስኩ። በጣም ተንሰቀሰኩና ራሴን አመመኝ። ከዛ መጨረሻ ላይ ማርክ ምን ቢል ጥሩ ነው መሰላችሁ? ማርክ ቤት ገብቼ ነው ምን አለ መሰላችሁ? ቲጂ ሰላም አለ አዳም ሰላም ልበለት የሚያስቅ ነው። አዳም ናት። አንቺም ባወጡሽ ነው አሁን የምታለሽው ዛራ። ወይም ያለቀስኩበትን ምክንያት ወይኔ ዛራ በእናታችሁ እኔ ማለት ምን ገብቼ ነው ሰሚ ያስለቀሰኝ ነገር ዜድዬ ያስለቀሰኝ ነገር ቤዚ ታማለችና ትንሽ አለቀስኩኝ። እያለቀስኩ ያለ በመሀል ማርክ መጣና ፌንት ነቅላ ነው እንዴ አለ። ሄኒ ደግሞ ከነቀለች እኮ ቆይታለች ሲል የለሁም በሳቅ ሰው ተናግሮ አናጋሪ ነው ብዬ ጥርሴን ለቀኩት። እንባ ወረደ። በደንብ ነው ያለቀሽው? በጣም ናልቅሽ ነበርና ፌንት ነቅላለች። በእናትሽ ለሀዩ መርፌ ተጣጥ። ቆይ መጀመሪያ መርፌ ያስፈልጋታል። ሀዩ ቲጂ የመዳም አለ ክፈች። እኔ ነኝ ምን ታደረግሽ? ሀዩ ክፈች ሆነና ሀዩ ወይ ያሁንን ዛሃራ እንደው ዝም በይ በአላህ እንደው አፈሽን ያዝ አትጥቂ በአላህ ዝም በይ። እኔ አሞኛል አትጮይብኝ፣ አሞኛል አትጮይብኝ። በቃ ቀጥይ አብሲ እሺ ምንድነው? የቱ ጋር ነው ያመመሽ? ሀይሚ አስተሞዝልሽ ማስታገሻልሽ የቱ ጋር ነው ያመመሽ? ምንም ያላመመኝ የለም። ከሀይሚ ጀምሬ ስሜን አትጥራቅ ከሚለው ቀጥይ። ላንቺ መታጠብ አለበት። እንደምትነካሽ አሁን ሁሉ ታዩ። በዛሬ አሞኛል የሚል ሰው ራሱ በሽተኛ ነው ብዬ ነው የማስበው። እኔ እንኳን አንዴ ላውራሽ። ሀያትን ተረጋጉ። ሀያት ያመመባትን ቦታ ልንገርሽ። መጨረሻ ላይ ብሩኬና ልጅቷ ተያይዘው ሲሄዱ ሀይሚዬ ጀምረሽ ቆርቆሮ ሀይሚዬ ጋ ያለው ብሩኬ ጋ ያለው ብሩኬ ደግሞ ያደረገው ነገር በጣም ደስ የሚል ነግሯቸዋል። ና بدي تغيري على الكاميرا ما بعرف شيله ብለው በደንብ አድርጋችሁ አታዳምጡትም? እንዴት ነው? እኔ እኮ አውቄ ነው ዝም በቃው እንጂ በጣም ደህና ነኝ። አሁን ኖርማል ሆነ በእውነት ነው። አይ እየተረጋጊች እኮ ለኮ ነገር ቪዲዮ መልሰሽ ዛሬ ምንም ያሳምን ያለው በጣም ደስ የሚል ነገር የብሩክ በጣም ደስ ይላል። የሃይሚዬ ራሱ በጣም ደስ የሚል ነው። የሁሉን ነው የምታወራው። የብሩክ በሳቅ ነው የጨረስኩት እኔ። እንዴ ምን ነካሽ?
ስሚ ወይ ብሩክ እኮ የተናገሩ እንዳለ ነግሯቸዋል እኮ ስራ ነው ብሏቸዋል። ምን ሆነ ፍራንክ ምንም ፍራንክ አላወቀበትም ወላሂ ምንም ነገር እሱ እኮ ነው ውሸት እኮ ስለሚናገር ውሸት አያውቅበትም። ልጅቷ ደግሞ እነዲያኒ እዚህ ኩርኩሙ ጋር ሰርታለች ብዙ ጊዜ አላውቃትም። እኔ ልጅቷ እንኳን አላውቃትም። እንዳሰድቧት ስላለ ሰድባት ነበር ግን እንዳሰድቧት ስላለ አልሰድባትም። የሚያሰድብ ነገር አልሰራችም። ልጅቱ ምንም ሀረካት አላሳየችም። እኔ በእኔ ቤት የተሳደብኩት ሌላው ምን ብዬ ልናገር ነው? አልሳደብም አይደለም ሚሚ ወይ እሱ እንዳሰርቧት ቢልም ባይልም እሷ የሚያሰድብ ስራ አልሰራችም። ዛሬ ምንም አላረችም። ያፈረች ነው የምትናገር የነበረው ጌታ ምንም አላለችም። እንደውም ሃይሚን ማወቅ ፈልጋለሁ። የሚያሰድብ ሳይሆን ዛሬ የማያሰድብ ሳይሆን ቅንቅን ማለቷ ልጥፍ ማለቷ እሱ ትንሽ ታስተካክል በኋላ አይደል የፈለገው። ታዲያ ሰው ለማስተመቼ ትመጣለች ወይ ዛሬ ወይ ነገ ብትደግም ነው። ከዛም በኋላ ደግም አትመስል ዛሃራ እኔ ማለት ነው ይሄን እንደው ልጥፍ ባል ነገር ነው ታሃይሚ ውጭ አልወድም። እየመረረሽ ሟጨው ተለጠፋለች። ዛሬ ተለጠፋ እኮ የፈለገው ለማስቀናት አይደለ እንዴ? በዛ እኮ ነው እና ካልተለጠፈችው ምን ነው ያምሻል እንዴ? ዛሬ እንኳን አልገባኝም የሚል ሰው ካለ ጌታን አላውቅም። እኔ መርሱ ብሩኬ የሰራው በስነ ስርዓት ይገባል። ሃይሚዬ ራሱ ነገሩ ተረጋግታ እንኳን የድሮ ሃይሚ ሆናን የመጣችው የአሁኗ የምናውቃት ሳይሆን የድሮ የምናውቃት አብራን ያደገችዋ ልጅ ናት የመጣችው ዛሬ። ሚሚ እንኳን እነሱ አንቺም ዛሬ ገብቶሻል። ከቆርቆሮነት ለቆ ወደ ጨዋነት የወሰደ ፈጣሪ የቀየረሽ አምላክ ይቀይራቸው። የብሩኬ እስከሚመጣ ጨንቆኝ የብሩኬ ሳይወዳ በሳቅ የጨረስኩት እኔ አባት እሱ ሳቅ እንደጀመረው እኔም ደግሞ አንገቴ እንደደፋውኝ ሳቅ እንደጀመርኩኝ በሳቅ ጨርሼ ወጣኝ። ሼር ያረኩኝ እኔ እናት አይደለም ሚሚ ትናንትና በእልኮ ነው ሄደ ሚሚ ትናንትና ሰው የማይስተካከል ይመስላችኋል ብላለች። ተትናንት እንትን ስትናገር ትናንትና ራሱ ወረጋ ብላ ነበረ። ትንሽ ነው ትናንትና ትንሽ ችግር ያየውበት ብሩክ ይላል። ትንሽ ብሩክ አይደለም የሳቀም ቢሆን አስረዳሽ። ተረጋጊ ሚሚ። ትላንትና ብሩኬ ጮህ ያለው ለምን እንደው ታውቂያለሽ? ፍራንክ ሊሰራት ስለፈለገ አጋነ ነው እንጂ እሱ ራሱ ገብቶታል እኮ። ሃይሚ ስለሰልስ እሱ የገነነበት ምክንያት ይኸው ዛሬ እሷ ልጆ መጥቶ ለማንጨርጨር ነው። ዛሬ ደግሞ ሃይሚ በብሩኬ ቤት ገብታ የሆነ ነገር የተናገረችው የሚለው እሱን ለማናደድ ነው። እሱ ደግሞ በቤቱ ገብቶ አይደለም ስሟን መጥራት ማርያምን ሁልጊዜ ነው የምጠራሽ እኮ ነው ያለው። ጭራሽ ምሎ ነው እንደሚጠራት። ስለዚህ ስራ መሆኑ ደግሞ ግልጽ ነው። እውነት እንደ ያምሻል እንደ ጭራሽ ተሳስቶ ልጅቱን እኮ ስሟን ማን ነው ጠርቶ ያስተዋወቀን እኮ አልደገመም እኮ ደግሞ ውሸት እንደሆነ እኮ ያስታውቃል እኮ። እና በጣም በአንድ ቀን ሃይሚዬ ረስቶ ሌላ ህይወት ጀምሮ አዲስ ገዛሽ እኮ መጣ ብላችሁ ታስባላችሁ? ብሩኬን ሚሚ ልንገርሽማ ስሚ ሚሚ ልንገርሽ፣ አንቺ ራሱ አስበሽ ነበር። ባኪ ዝም በይ ሚሚ ልንገርሽ፣ አታሽቃብጪ። እሱ አሁን ልንገርሽ እሱ ያመጣቸው ሴቶች ስሜኛ እሱ አሁን ልጅ ያመጣት ልጅ ብሩኬ ሳይሆን ሂዶ የተለጠፈባት ልጅቱ ናት። ሃይሚ ደግሞ ሌላ ዘንድ ስከድ እሷ ሳይሆን ሂዳ የምትለጠፈው ሌሎቹ ነው መጥተው የሚለጠፉባቸው። ጥፋቱ ማላይ ነው። ማንም ጥፋት የለባቸው የሚመጡት ናቸው። በቃ የሚለጠፉባቸው እነሱ ናቸው። አሁን ብሩኬ እኮ መጣች እንደ ማንኛውም ሰው ሰላም አላት። እጁን ለያዘዋለች። ስልኩን የምትይዘው እሷ ናት። እሱ ምን ያርጋት? ጥፋቱ ማላይ ነው። የምትለጠፈው ናት። ስለዚህ ይሄ ደግሞ ኢትዮጵያዊ አይደለን? መጎራረስና መተቃቀፍ ልማዳችን ነው። ዛሬዬ በእውነት እንዲህ አይነት ነገር ያበሽቀኛል። አልወድም። በኋላ ነው የማወራው። ግን በእናትሽ አሁን በኋላ እናወራለን። እሺ ማሬ ይሄ ሁሉ ለዜድዬ እንዴት እንደሆነ ታውቂያለሽ? ይሄ ሁሉ አርፎ እግዚአብሔር ሰላሙን አምጥቶልን መድኃኒዓለም ሰላም ሆኖ የምናወራበት የምንስቅበት ቀን ይኖረናል። ራሱ ዛሬ ፈቶ የለ እንደ ፈጣሪ ምን ይቸግረዋል? ትናንትና ተትናንት ወዲያ ተዘግተሻል ነበር እናቴ። ይሄው ቆርቆሯችን ይሻላል። ዛሬ ተከፈትኩኝ። እግዚአብሔር ይመስገን። ዜድዬ ከነገ ወዲያ እግዚአብሔር ነው የምልሽ። ሁላችንም በደስታ በመብላት ብቻ አይደለም ቤታችን የሳቅን ሻማ አብርተን እንደቷን እናከብራለን። ዜድዬ ልንገርሽ እኔ ነገ ሃይሚን ያንጨራጭራትና ማለት ነው ትልቅ ሰርፕራይዝ ነው የሚያደርጋት። ለምንድን ነው አገናኘኝ ያለችበት ምክንያት አለ። አንጨራጭሯት ሌላ ያከብሩላታል። ያከብሩላታል።
ፈጣሪ ሁሉን ነገር ሸይጣን እሷ ምን አለ መሰለኝ ከረም ይሄ ማስቲ ከራሱ ሰጥቶኝ ስደሰትም ብዙ ጊዜ ትላለች። ከረሜላን በስቱኩትም ሰጥተውኝ እደሰታለሁ። ሲከፋኝም ደግሞ እንዲህ አይነት ነኝ ግን የምትል ልጅ ናት እና በትንሽ ነገር ትደሰታለች። አሁን እሱ ፈገግ ብሎ ቅፍ ቢያረጋት ራሱ በቃ አለቀ ነገሩ። እሱ ግን ይችን ለማስተካከል ፈልጎ ነው እና እሱማ እንደው ዛሬ ንግር አድርጎናል። ወላሂ ንግር አይ እኔ ዛሬ ፓርት የእነ እንትና ቤት ማለት ነው ማን መፍታ ቤት የሳጉን ልንገርሽ እኔ ቾኮሌቱን ኬሳን ትችል መልሶ በልቻለሁ። ለቤት እኮ ነው መልስ ያመለሰችለት። የኔና ቾኮሌት ልጠይቅሽ ባላ ቆይ ኦብሲን ልጠይቃት ባላ እሺ ይታረቃሉ ወይ እነሱ ይታረቃሉ? እሷ እኮ አትንጨረጨርም። አሁን ነገር እሷ እኮ አልፈልግም ብላ የለ አሁን ነገር ምን ብሎ አንጨረጨራል? በእውነት አያት ይታረቃሉ። እኔ ደግሞ ትልሽ ይታረቃሉ። ታርቀዋል፣ ይታረቃሉ፣ ማልተቃሉ። ጀዲዬ ቆይ አንሻ ቆይ ተረጋጊ። ቆይ ታቸው የሆነ ጌታ ለእኔ መልካም ነው አሜን ብለሻል። አዎ አሜን ይበልሽ የኔ እናት። እኛ ምን እያወራን ነው አንቺ? እኛ ቤት ዛሬ ነው ገባሽው? እኛ ምን አገባን? ከደሙ ነፃ ነን። ገባሽ? እዚህ ጋር የተወራውን የኛ ልጆች ወይም ደግሞ ዛሬ አዲስ መተሽ ይሆናል የምትከታተዩ ነገር ወይም ደግሞ የምታወሪ ነገር እኛ የምናወራውና የምንተው ቃላቶች እናውቃለን። እሺ የኔ እናት። ስለዚህ እኛን አይደለም ያለችው ያወራችሁ እኛን አይደለም። በደንብ እንዳትቀየሩ መቼም አንቀየርም። አማራዊቱ ወሎዮ የኔ የወሎ ቀብራራ አንቀየርም መቼም ማለት። እስኪ አሁን ኦብሴ ትንገረኝ ይታረቃሉ ወይ? በቃ ወይኔ ዛሬ እስቲ ያስገባት አስረዳችልኝ። ሀያትን እምኑ ላይ ነው ያለባሽ? ዛሬ አንፈልግም። እኔ ዛሬ እየሳቀችልኝ ደግሞ እሺ ሞት ያጂ ዛራ እሺ አውሪ ይታረቃሉ ወይ? እሷ እኮ አሁን አልፈልግም ብላለች። እሷን ነገ ቢጠራት ምን አገባኝ ገደል ግባት እንትን ብላ ነው የምትሄደው የሚመስለኝ እኮ ነው። እሱ ነው የሚያስፈራኝ። ሳል ውስጥ እኮ ነው የመጣሁት። ቆይ ግን ጠብቂኝ አንድ ደቂቃ በአላ ቆይ እንደታወሪ ቆይ ሳል ውሰድ ወሬውን ረሳሁት። ያረፍ አይነት ስቃይ ነው የገባው ዘንድሮ። ግን አውሩ እስከዛ እስከምመጣ በአላ ያቺ ቆይ የአዲስ አበባ ልጅ መጣች አስገባት በአላ ዛራ ቆይ ቦታ አለ አስገቢያ ዝም ብለሽ። እሺ ቆይ ዛራ ይኸውልሽ እግዚአብሔር ምን የሚለው ምን ነበረ ስሟ? በደንብ ርቀጭልኝ ንገሪልኝ በእናትህ ምን እንደምትል አታውሩ ምናምን የሚል እንትን ነበር። አለች እታች ጌታ ለኔ መልካም ነው አሜን ብላለች። እላይኛው የጻፈችውን ኮመንት ድራማ ነው። ዳኒ ጋር አብረው ሰርተዋል ቲክቶክ ላይ። ድራማ ነው። አታውሩ የዳኒ ላይ የዳኒ ላይ ቲክቶክ ገፍታችሁ ከዳኒ ጋር ቪዲዮ አናውቃለን ድራማ መሆኑን ማሬ እናመሰግናለን። ስሚ አስገባት ልጅቷን ዳኒ ቤግቢና ዩዘርዬ እንዴት ነሽ? ደህና ነሽ እማ? እና ሀዩ ታውራበትና ይኸውልሽ ምን ቤት አለ ዳኒ ቤት አለ ዳኒ ቤት አለ አሁን ይቺ ልጅ አመጣ እሱ ከዛ ነገ ወየ እያወራሁ አይሰማም። እሺ አሁን ድምጼ በኤርፎን ስለሆነ ሀያት ባጭሩ ልንገርሽ። ይቺ ልጅ አመጣ ነገ የአበሻ ቀሚስ ስጦታ ይሰጣታል። ሰኞ ደግሞ ልደቱ ቆይ ያሰንስልሽ እንደው ሰኞ ብለሽ ይኸውልሽ ነይ አውሪ በእናትሽ ዛራ ተረጋጊ። አዎ በእናትሽ እስኪ ጸጥ በይ።
ነገ ሴቲቱን አምጥቷል። አሁን ዛሬ አይታለች ሀይሚ። እሷ ስሜ እንዳጠራ እንዳቀርበኝ እኔ አንተን ስጠጋ በቃ ያለችውን ሰምተሻታል። ስለዚህ ነገ ቢያገናኛት ራሱ አትንጨረጨርም። አልፈልግም ብላን የምትሄደው የብሱን ነው ደራ የምትገባው ነው የምልሽ። በቃ ይሄ ነው ጭንቀቴ። ይኸውልሽ ልንገርሽ ነገር ላሳያችሁ። ዝም በሉ ላሳያችሁ። እስቲ ትልቁ ላይ አርግ ጌታ። ይኸውልሽ ቆይ ላስረዳት። አሳይን በትልቁ አርግሻለሁ ሳታወሪ ማለት ልጅቷ የዳኒ ጓደኛ ናት። ከዳኒ ጋር ቶክቶክ ሰርታለች። አይ ይኸውልሽ አዩ ልንገርሽ፣ አይዬ እሱን እያያችሁ አዩ ልንገርሽ። ይኸውልሽ አዩ ልጅቷ ምን እንዳለች ታውቂያለሽ? ኮሜንት ምን እንደምጻፉ ለሁላችሁ ነው ማስረዳችሁ፣ ለሁላችሁ ማለት ነው። ኮሜንት ለብሩኬ አንቺ ፍቅር ጨርሰሽ ወደ ዳኒ ሄደሻል ወይ እየተባለ ነበረ። ብሩኬ ማለት ነው የሀይሚን ማንነት ይኸውልሽ፣ የሀይሚን ማንነት ሀይሚ ለብሩኬ ምን አይነት ስሜት ሌላ ሴት ያመጣ ትንጨራጨራለች ወይስ ትንጨራጨርም? የምን ነው ገብቶሻል አይደለ? አሁን ይሄንን ደግሞ አዲያ ሴት እንደመጣ ገስት ላይ ቁጭ ብሎ ምን እንዳሉ ከሌላ ሴት ጋራ ይመጣል እያሉ ነበረ። ከዚህ ብዙ ሪከርድ አድርጌ ነበረ የት ቤት እንደሆነ የት ቤት እንደተወራ እኔ አውቃለሁ ብለዋል አውቃለሁ። ስለዚህ ምን እንደሆነ ታውቂያለሽ? አሁን ብሩኬ ዛሬ ተናገረው ልደትሽ ብሎ ደጋግሟል። ልጅቷን ደግሞ ስጦታ ታመጣልሽ እንዴ? ስጦታ ምን ትገዥላታለሽ? አበሻ ቀሚስ የምትወደውን ንገረኝ። አይ አንቺ ደስ የሚልሽ ግዢላት፣ ይሄንን ትወዳለች ወይ ብሎ የተናገረበት ይኸውልሽ፣ ልደቱን እሱን እንደሚያከብርለት ነው። ምርታ ቤት አሁን ስለ ልደቱ አልታወራም። እዚህ ጋር ያወራ ነው እኔ እና ማን ነበር አሚና አውርተ ነው። ከዛ ቀጥሎ ነው እኔ ለየብቻ አምጡት እና አውሩ ያልኳት ነበር። ገባሽ? እሱን ነው እየሰራ ያለ ምፍታ። አዲያ ሰተነው ነው ለእኛን አዲያ እየሰጠ ነው ለምፍታ። እንትናም ደግሞ ለማን ነው ለፍፄም እንትሳ አዲያ እኛን እዚህ የሰጠን። ነገ ደግሞ ፍፄ በዛኛው አዲያ ይመጣል። ሳስገባት ልጅቷን አንድ ቁጥር እየጻፈች ነው ደግሞ የትክክለኛው እኔም የገባሽ አሁን መደንብ አዝረግጬ ነው የምናግራችሁ ሁላችሁ ማለት ነው። ለምን አራቱ ልጆች ይኸውላችሁ፣ አራት ልጆች አለኝ አንቺ ጋር ለምን እንዴት አስገባት ልጅቱን መጀመሪያ አንድ ቁጥር እየጻፈች ነው። እንደውም ሁለት ሴት እኔ ሴት ነበር የምፈልገው። በደንብ ላስረዳሽ ሀዩ። እሱ ማለት ምን ማለት ነው? ኦዲየንስ እሱን እንዴት ረሳ? የአራቱ ልጆችና የእናትና አባት እያሉ ነበር ከዚህ በፊት ይሄ ነገር ሳይፈጠር ማለት ነው። እሱን አልተናገሩም። ማንም የአራቱ ልጆችና ተብሎ ኮሜንት የተጻፈ ኦቢስ ግን አንቺ ወሬሽ ለቀሽ ልጅቱን አስገባትና ወጉን ቀጥይ። ወይኔ አንድ ቁጥር እየጻፈች እኮ ነው። ማን ለተጎዳጅ ወዴት እንደሚሄድ ነው። ገባሽ አይደል? አዎ ማን ነው? አንድ ቁጥር እየጻፈች ነው የአዲስ አበባ ልጅ። ስንት ጊዜዋ ከመጣች ላስረዳትና አረ ታራ መቼም ይወጣቃል እኮ ነው። እና እንደዛው ይውላችሁ ብሩኬም ሀይሚም በፊታችን ነው ታደጉት። ኦፍስዬ የአዲስ አበባ መጀመሪያ ቪዲዮ እኮ ቪዲዮ የሚቀዳ አዋት አረ እየሳመቻ ነው ታውቃለች። አንቺ መቼም አይገባሽም። መቼም ዜድዬ እኔ ስቤት አለው እኮ ኔትወርክ ይሆናል። እኔ ስቤት አለው እኮ እየሳምናት እኮ ነው። በእናትሽ ምን አብራራስ እየሳበቻት እኮ ነው። ወይኔ ትንፋሿን ይጭለት ነው ዛራ። ኧረ ይጨልጥሽ። ሰላም ኔትወርክ ያስቸገረኝ እኮ ትስባል ነበረ እኮ ኔትወርኩ ነው እንጂ እኮ የሳምናት እኮ ነው። ሚሚ ወታደሯን ይዛ የሁላችሁም እንዴት አመሻችሁ? ደቂቃዎች ላጥብ ሄሉጣ ሳይዘጋብኝ እኔ ዛሬ በላቀቀው ቪዲዮ ተዝናንቻለሁ እንጂ አልተናደድኩም። እናንተ ብሩኬን አታውቁም። ዛሬ ደስ ይላል። ምንም ደስ ይላል። ሙድ ነው የያዘው። እኔ እንደው ብሩኬን እናውቀዋለን። ልጃችን ትንሽዬው ጨዋ እንደው ልንገራችሁ አይደለም ብሩኬ ማለት ከሴት የበለጠ ጨዋ ነው። ልንገራችሁ
ከሴት የበለጠ ስነስርዓት ያለው ጨዋ ነው። እንተማመንበታለን። ስራ ነው የያዘውና ብለን ተነጋግረን የለ እንዴ? ስለዚህ በዚህ ሀሳባችን እንቀጥል። ምንም የሚፈጠን ነገር የለም። እሷም ያለሱ እሱም ያለሷ ስለማይሆንላቸው እኛ አንድከም። ይልቁንስ ስራ እንዲሰሩ ትንሽ ፋታ እንስጣቸው። ተረጋጉ። ምንም ነገር የለም። ምንም ነገር ወፍ የለም። እና ይቅርታ አድርጉልኝ ኔትወርኬ እንትን ስለሚቋረጥ ሰላም እደሩልኝ። እሺ እህቶቼ እናመሰግናለን። እኔ እናት እግዚአብሔር ያክብርልን እኛን ብለሽ ስለምትገቢ እናመሰግናለን። እህታችን እንወድሻለን። ከአዲስ አበባ ላይ እኛን መስዋዕት ከፍለሽ ስለምትገቢ እናመሰግናለን በጣም። ሚሚዬ ደግሞ የኔ እንግዳ ተቀባይ አገርሽ ገብተሽ ደግሞ እንግዳ የምትቀበይበት ቤት ነው። ሁላችሁ እኔ እኮ እዛው አዲስ አበባ እንገናኛለን። እኔ እናት እዛው አዲስ አበባ ነኝ። ቤተሰቦች እግዚአብሔር ቤተሰቦች እኮ ወደ መርካቶ እና ወደ ካራው አዲስ አበባ ነኝ። ካራማ ሰፈር እኮ ነው ሚሚዬ። የቱ ጋር ነሽ? እኔ ገብርኤል ቤተክርስቲያን ሶዶ ሰፈር ነኝ እኔ። በቃ በአየር ጤና አልፈሽ ነው እኔ ኦልሞስት አንድ ተቀራራቢ አየር ጤና አልፌ ረቢ ትምህርት ቤት አልፈን ወደ ገብርኤል ሪፒካ ደርስም ወደ ነኝ ሶዶ ሰፈር ይባላል። ከፈለግ ሁላችሁንም ወላ እዚህ ያላችሁት ሚሚ፣ ሌይላ፣ ዜድ፣ ኤዱ፣ ቲጂ፣ ኦብሴ እህቴ እኔ ስማጣ እኔ የክፍለ ሀገር ልጅ ነኝና እኔ ስማጣ ትቀበኛለሽ። አዲስ አበባ መታችሁ ማሳላገኛችሁ አልቀርም። በጣም ነው የምንመሰጋገን። በጣም ነው የምወዳችሁ። ስለ እውነት ሁላችሁም ሀሳባችሁ ተሰክቶላችሁ ለሀገራችሁ የምትበቁ ያደርግ። አሜን 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 አሜን። እና በውስጥ ስልክሽ ብትሰጪኝ ደስ ይለኛል። ኢንቦክስ ላይ ታስቀምጪልኝ ደስ ይለኛል። ካላስቸገርኩሽ ወላ እኔ ቁጥር አስቀምጥልሻለሁ፣ አወራሻለሁ። ኔትወርክ የለም። ኔትወርክ እያስቸገረኝ ነው። እናንተ ለምን እንደሆነ አላውቅም። እኔ እናቴ እንኳን በሰላም መጣሽ ደህና ነሽ? ወረደች። አይ ኔትወርክ የለኝም ብላለች እኮ ኔትወርክ የለኝም ብላለች። ኦብስ እየበረደልኛል። እየበረደልኝ ነው። ሀይ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። እዚህ ጋር እህታችን ቆይታለች ከተቀመጠች የኔ እናት። ወአለይኩም እስኪ ሰላም ትግባና ተቀበያት። ኦብስ ቆይታለች። እጅሽን እዛው አርግሹ በገመድ ላስርሽ ወይስ ምን ላርግሽ? አይደለም አሳራችሁ ተቀብላችሁ የተጨነቁ ስለሆኑ አሳራችሁ ተቀብለሽ አዲሶቹ አስረድተሽ ማውረት ይቻላል እኮ። የተጨነቁ ናቸው አብዛኛዎቹ እንዳዩ የተጨነቁ። እንደት ናችሁ? አማን ናችሁ? እናንተ አትሰሙም እንዴ? እንደት ነሽ? ወይ ሸቃሊት እንዴት ነሽ? እኔ እናት የአራት ሰው ልጆች ስም ስለሰማሁ ዛሬ በጣም ደስ አለኝ። እንኳን ደስ አለሽ። አንቺ ጀሚላ አማርኛሽን አስተካክል እንዳልጠራርግሽ። ጓደኛ ናት እኮ እዚህ ቤት ሲጀመር እኮ አንደኛ የነበረችው እሷ ናት። እኛ ምን አገባን? አታሽቃብጭም። የሚል ጓደኛሽ ሆነ የእናትሽ ሊሆነ ቤት የሰራው እኔ ነበረ ወረሳችሁ እንጂ ከኔ መግዲ ሙት ክፈቺ። እነዚህ አይሰሙም። መግዲ መቅደስ ናት። እንዴት ዋላችሁ? እንዴት ናችሁ ፋሚሊ? ደህና ነሽ? አለሁ እግዚአብሔር ይመስገን። ሰላም ናችሁ ሆይ? ቤታችን አዲስ ነሽ ወይስ ነሽ? አለሁ እግዚአብሔር ይመስገን። እና ስለነ ቡርኬ ዛሬ ደስ ብሎኛል። ቡርኬ ፈታ ብሎ ነው የመጣው ዛሬ እና ያው አትዘቅዝቋቸው፣ እግዚአብሔር ያውቃል። መጸለይ ብቻ ነው። ፈጣሪ አምላክ አንድ እንዲያደርጋችሁ እኛ ካለ ያገደ ሰው መግዲ አቤት ጠባይ ታውቂያለሽ? እኔ ጸባያችሁን እኔ ብዙ እከታተላለሁ ግን አልገባም እንደዚህ ግን ትናንትና ሲዘቀዝቁ አሰላመቱ ለዛ ነው እና ይሰማል።
ድምፅሽ አይሰማም። አለምዬ ደህና ነሽ? አለም ክፈቺ ሙትሽን። አለምዬ ደህና ነሽ? የለችም ታርጋለች። አይ ከታች አጣታለሁ። እሷ ምን ችግር የለም። አለም ክፈቺው። ኮመንት ትጽፋለች። ቁርአን ያረግሽው ልጅ ክፈቺው። ምን ይዘሻል? ክፈቺው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ሰላም ወበረካቱ። እንዴት ናችሁ? ኦቢስ እኔ የአላህን ሰላምታ እየመለስኩ ነው። ለምን የሚወት ታደርጊኛለሽ? ሰላም አለይኩም ሰላም እያልኩ አላካውሽም። እኔ አላካውሽ በይ። ደህና ናችሁ? አለ እንዴት ነሽ? አልሐምዱሊላህ። ማለት እኔ ውስጣቸው ነው የማዳመጣችሁ፣ ግን ያው ወላሂ አላቅም። ጅምር ለመሳደብ ቶክዬ ነበር። በእናንተ ነው ትምህርት የወሰድኩት። ወላሂ ላዚም በጣም ነው አመሰግነው። ግን እናንተ በምትሰጡት ትምህርት ተመለስኩኝ። መጀመሪያ ወደ አንዱ ደግፌ ልሳደብ ተነስቼ ነበር፣ ግን አልሐምዱሊላህ በእናንተ ምክር ስለምትመክሩ በጣም ነው አመሰግነው። አላህ ወደ እኛ ይመልሳቸው፣ እነሱንም ወደ ሰላም ያላህ ያርግልን። በጣም ነው ወዳችሁ። ትምህርታችሁ ጠቅሞኛል። ተጠቀሙላችሁ፣ ታች ያላችሁ ሰዎች እና በጣም ነው የማመሰግነው። መግባት አልፈልግም ላይቭ ጊዜ ብዙ ጊዜ በጣም እምጣላው ስለማሩ ልታችሁ ነው የማዳምጠው። እሺ ታችነኛ መላልሻለሁ። ኑሪልኝ የኔ እናት። እናመሰግናለን። እኔ አይሻለሁ ከታች ስለማቅሽ ነው ያስገባው። ታችሻለሁ ከታች ኮመንት ጻፊ ማለት ነው። አዎ አልገባም። በጣም ነው የምጠላው ላይ መግባት አልወድም። እዛ ነው። እናመሰግናለን የኛ ውጤታችን